ስለዚህ በደሙ ውስጥ ሕይወት አለ። ደሙ የኢየሱስ ነው፣ ኢየሱስ ደሙ ነው ማለት ነው። ስለዚህ ኢየሱስ አሁንም ይማልዳል ማለት ነው። ደሙ ያ ስለነዛ ሰዎች የሚሻለውን ይናገራል ማለት ነው። እኮ አሁን እኮ ስለዚህ በጌታ ሆኖ አንድ ሰው ኃጢአት ቢሰራ ለዛ ኃጢአቱ የሚማልደው ኢየሱስ ክርስቶስ ነው። ደሙ ማለት ነው። ኃጢአተኛ ሰው ምኑን ነው የሚጠራው? አንድ ሰው ኃጢአት ሲሰራ ምን ደው ብሎ የሚለው ኦኬ፣ በጌታ ሆኖ ኃጢአት አይሰራም ሰው ይሰራል እኮ። በጌታ የሆነ ሰው ኃጢአትን ሲሰራ ምን ደው የሚያደርገው ምን ደው የሚለው? አንተ ንስሐ እኔ ኦርቶዶክስ ነኝ። ንስሐ ነው የሚገባው። ኃጢአት ሲሰራ ምን እንደምታደርገው? ንስሐ ንስሐ ማለት ለማን ነው? ንስሐ የምትገባው ለፈጣሪ ነው። ኃጢአቴን እናዘዛለሁ። ለፈጣሪ ነው የምትናዘዘው ማለት ለፈጣሪ ነው የምትናዘዘው። ለፈጣሪ ነው ወይ ኃጢአት የምትናዘዘው? ያ አይ አይደለም። ንስሐ አባት ካለ ንስሐ አባት ከደ ንስሐ አባት ነው፣ ለፈጣሪ አይደለም ታዲያ እኮ። ለንስሐ አባት ነው አይደለም የምትናዘዘው? ያ ንስሐ አባት ከኃጢአት እንድትነጻ ምንድነው የሚያደርጉልህ? ምንድነው የሚያዙ? ጸሎት፣ ጾምና ጸሎት። ጾምና ጸሎት አይደል? ሰው ከኃጢአቱ እንዲነጻ በጾምና በጸሎት መንጻት ይችላል ብሎ የሚል የመጽሐፍ ቅዱስ ክፍል የት ጋር ነው ያለው? እኔ እንጃ አላነበብኩም መጽሐፍ ቅዱስ። የለም አስተይ አየህ። ለዚህ ነው ቄሶቻችሁ ገደል የሚከቷችሁ የሚያሳስቷችሁ ማለት ነው። በጾምና በጸሎት ኃጢአት ይሰራያል ብሎ የሚል ክፍል የለም። ኃጢአት የሚሰራየው በደም ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል እንጂ ያለው አንድ ሰው ኃጢአት ሲሰራ መጥራት ያለበት የጌታን ደም ነው። ለኃጢአት ይቅርታ የፈሰሰውን የጌታን ደም ነው። ኦኬ፣ እንዴት ነው ታዲያ ከኃጢአት እንትን የሚለው? ሲጀምር ለቄስ መናገር የለብህም። ለቄስ ንገሩ ብሎ የሚል መጽሐፍ ቅዱስ ላይ እኮ የለም። ትልቁ ስህተት እኮ እሱ ጋር ነው። አይ መጽሐፍ ቅዱስ ላይ እኮ ጥምቀትም የኃጢአት መታጠቢያ ይሆናል። አይ ስለ ጥምቀት ጥምቀት የኃጢአት ስርየት ነው ይላል። ኖህ ለምን ትዘገያለህ? አሁን ተነስና ታጠብ ይለዋል። ምን አለ ቀጥሎስ? በልጁ በኢየሱስ ክርስቶስ ስም አይልም። ቀጥሎ ምን አለ? ከኃጢአት ተጣጠብ፣ ስሙንም እየጠራህ ተጠመቅ ምናምን። ያ ምኑን እየጠራህ? ስሙን። ያለ ስሙማ የሚሆን ነገር እኮ የለም ኤርሚ። ቆይ ስሙን መጥራት ምንድን ነው ጥቅሙ? ያለ ስሙ ያለ ኢየሱስ ክርስቶስ ስም ምንም ይሆን ነገር የለም። ስሙን መጥራት ምንድን ነው ጥቅሙ? አምላክ ነው አይደል? ስሙን መጥራት ምንድን ነው? ደስ ይለኛል። ታሳይ። ኦኬ፣ ትልቁ ላይ አድርገኝ ሞክሼ። ኦኬ፣ ይታያል። ምን ይላል? በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። ኦኬ፣ የኃጢአት ስርየት በማን ነው? የኃጢአት ስርየት ማለት የኃጢአት ይቅርታ ማለት ነው። የኃጢአት ስርየት የሚለው ይቅርታ ማለት ነው። የኃጢአት ይቅርታ በማን ነው? በኢየሱስ ክርስቶስ። ንስሐስ? በስሙም ንስሐና የኃጢአት ስርየት። ስለዚህ ንስሐ በማን ነው የሚገኘው? በኢየሱስ ክርስቶስ ስም። የኃጢአት ይቅርታ በማን ነው የሚገኘው? በኢየሱስ ክርስቶስ ስም። አለቀ። በውሃ አይደለም። እኔም እኮ በውሃ ነው እያልኩ አይደለም። ጥምቀት እኮ አልክ። ጥምቀት ውሃ አይደል? ጥምቀት ሲደረግ እኮ ያለ ኢየሱስ ክርስቶስ ጥምቀት ይደረጋል። ቅዱስ ጳውሎስ እዛ የጠቀስከው ክፍል ላይ ስሙን እየጠራህ ነው ብሎ ያለው ሰዎች ስሙን እየጠሩ በአብ ወመንፈስ ይጠመቃሉ። የኃጢአት ስርየት በጌታ በኢየሱስ ክርስቶስና በስሙ ነው። በደሙ በስሙ በራሱ ነው እንጂ በሌላ የለም። የኃጢአት ይቅርታ የኃጢአት ስርየት ማለት ነው። ስለዚህ አንተ ቄሱ ጋር ሄደህ ኃጢአትን ስትናዘዝ የሚያዙልህ ስግደት ነው። ስግደትና ወይ 2 ሱባኤ ወይ 1 ሱባኤ ወይ 3 ሱባኤ እንደሰራው ኃጢአት አንቀጸ ንስሐ የሚባል መጽሐፍ አለ። በዛ መሰረት ያይና
ቄሱ ንስሐ አባትህ ወይ በየቀኑ 100 ስገድ ይልሃል ወይ 40 ስገድ ይልሃል። የተሰጠህን እስከ 9 ሰዓት ድረስ እንዳትበላ ምናምን ነገር ወይ ብሎ ይልሃል። በቃ ያን ታደርጋለህ፣ ኃጢአትህ አይሰረይም። ምክንያቱም በጾም በጸሎት ኃጢአት ይሰረያል ብሎ የሚል የትኛውም የመጽሐፍ ቅዱስ ክፍል ላይ አልተጻፈ። ኃጢአት የሚሰረየው በእግዚአብሔር ልጅ ስም በማመን በደሙ ፈሳሽነት ነው። ለዚህ ነው በስሙ ንስሐና የኃጢአት ስርየት ያለው ማለት ነው እኮ። ሳታምን እኮ ግን ወደ ንስሐው ወደ ካህኑም አትሄድም በልጁ በኢየሱስ ክርስቶስ ካላመንክ። አይ እሱን አሁን እንደ ቤተ እምነቱ ከሆነ አሁን በጠየቀህ በጌታ በኢየሱስ ክርስቶስ ስም ታምናለህ ወይ ብዬ ብላ አሁን እንዴት አምናም ብለህ ትለኛለህ። ግን ሩቅ ናችሁ እውነቱን ስንነጋገር ሩቅ ናችሁ። አዎ እውነቱን ስንነጋገር ሩቅ ናችሁ። እናንተ ጋር ኦርቶዶክስ ቤት የኃጢአት ስርየት በኢየሱስ ክርስቶስ ስም ይገኛል ተብሎ አይሰበክም። አሁን ነገርከኝ እኮ ራሱ ንስሐ አባትህ ጋር ስትሄድ የሚያዙልህ ጾምና ጸሎት እንጂ በጌታ ደም በጌታ ላይ ባለ እምነት ኃጢአት እንደሚሰራይ በስሙ ኃጢአት እንደሚሰራይ አይነግሩም። ስላመንኩት እኮ ነው ወዳመንኩት የምጸልየው። አይ አልጸልይክም። ለቄሱ እኮ ነው ኃጢአትን የነገርከው። አዎ ስለዚህ ለቄስ ኃጢአትን ነገሩ ብሎ የሚል የመጽሐፍ ቅዱስ ክፍል አለ? አይ ያው ክርስቶስ የወይን ግንድ ነው፣ እነሱ ደግሞ ቅርንጫፎች ስለሆኑ ያው። አይ አንተ ምንድን ነህ? አንተ ቅጠል ነህ። አንተ እኮ ቅርንጫፍ ነህ። በስሙ ካመንክ ማለት ነው። በስሙ ካመንክ አንተ ቅጠል፣ እነሱ ቅርንጫፍ፣ እሱ ግንድ ሊሆን አይችልም። አንተም በእግዚአብሔር ልጅ ስም ካመንክ ከቄሱ ምንም የምታንሰው የምትበልጥበት ምክንያት የለም። ስለዚህ በእግዚአብሔር ልጅ ላይ ባለህ እምነት እኩል ነህ ማለት ነው። ኦኬ ስለዚህ ነው ኃጢአት ብሰራ በእናንተ ቤት እንዴት ነው? ምንድን ነው? ለጌታ ነው የምትናዘዘው። ለጌታ ማለት ባለውበት ሆኜ ጸሎት ማድረግ ኃጢአትህን ለጌታ ነው የምትናዘዘው። እንደዚህ የሚለው ይታያል እኮ። ለጌታ በምን መልኩ ነው የምናዘዘው ነው? ላሳ እነግርሃለሁ። ኦኬ እሺ። ይሄ ምንድን ብሎ የሚለው ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ። ስለምኑ ነው ኃጢአት የሚሰራው? ስለ ስሙ። በቃ ስለ ጾም እና ስለ ጸሎት አይደለም የሚሰራው። የለም በጾምና በጸሎት አይደለም ኃጢአት የሚሰራው፣ በደም እንጂ በእግዚአብሔር ስም እንጂ። መጾም ጥሩ ሆኖ መጸለይ ጥሩ ሆኖ ማነው መጾምህና መጸለይ መስገድ በስግደትና በጾም አይደለም ኃጢአት የሚሰራው። ወደ ጌታ ትጸልያለህ። ኦኬ መጸለይ ያለብህ ቀጥታ ኃጢአትን ስሰራ ማንም ትበድለው ያው ፈጣሪን ትእዛዝ ነው የምትተላለፈው። ሰው ኃጢአትን ሲሰራ ማንም ይበድለው? ፈጣሪ ነው። ኦኬ ምን ይላል? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ ምን በለኝ ይለዋል? አድነኝ፣ አንጻኝ። ኦኬ ዳዊት ይህንን ብሎ ያለው ቀጥታ ወደ እግዚአብሔር ነው ወይስ ወደ ቄሱ ሄዶ ነው እንደዚህ ብሎ ያለው? ወደ እግዚአብሔር ነው ቀጥታ አይደል? ቄስ የሚባል ነበር እንዴ በብሉይ ኪዳን? ሌዋውያን ካህናት ነበሩ። ያው ከኦርቶዶክስ ቄስ በ100 እጥፍ ከወርቅ ይልቅ የነጠረ የአገልግሎት ስርዓትና ስልጣን ያላቸው ማለት ነው። ራሱ እግዚአብሔር የመረጣቸው ሌዋውያን ካህናት ነበሩ። እዚህ ፕላኔት ላይ እንደነሱ አይነት ካህናት በዛ ኪዳን ውስጥ አልነበረም። ስለዚህ ቀጥታ ነው ኃጢአቴን ከኃጢአቴ ፈጽመህ እጠበኝ አንጻኝ ብሎ ያለው ማለት ነው። እና እኔ ግን መተላለፌን አውቃለሁ እና ከኃጢአቴም ሁልጊዜ በፊቴ ነው። ከዛ ምን አለ? አንተን ብቻ በደልሁ በፊትም ክፉም አደረገው ይላል። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ብሎ ይላል። አንተን ብቻ ምን አልኩኝ? በደልኩ። በፊትህ ምን አደረግኩ? ክፋትን አደረግኩ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ይላል። ስለዚህ ኃጢአት ስትሰራ ማን ነው የምትበድለው? ፈጣሪ ነው። ኦኬ
ክፋትን ስታደርግ በፊቱ ነው አይደል የምታደርገው? ያ ፈጣሪ ነው። አሁን በዚህ ሰዓት ኃጢአትን ብታደርግ ኃጢአትህን የምትናዘዘው አንተ ነገ ነግቶ ንስሐ አባትህ ጋር ደውለህ ተቀጣጥረህ ነው አይደል? ያ እሱ መጽሐፍ ቅዱሳዊ አይደለም። ኃጢአትን በሰራበት እዚሁ ጋር አግባብ ያልሆነ ነገር ኃጢአትን ከሰራ በህሊና ላይ ወቀሳ ከመጣ ይህንን ላይቭ ለቀህ ወጥተህ በቤትህ ተንበርክከህ ተደፍተህ አባት ሆይ በሰማይና በምድር አንተን በድያለሁ፣ መናገር የማይገባኝን ነገር ተናገርኩ፣ ማድረግ የማይገባኝን ነገር አደረግኩ፣ በዚህም ቃልን ተላላፊ ሆኛለሁ። ለማን ነው የምትለው? ለጌታ ማለት ነው። ስለዚህ በፈሰሰው በልጅ በክርስቶስ ኢየሱስ ቅዱስ ደም ከበደል ከኃጢአቴ ፈጽመህ እጠበኝ፣ ይቅር በለኝ፣ ደግሜ እንዳልበድልህ ደግሞ በጸጋህ ደግፈኝ። ቀጥታ ወደ እግዚአብሔር ስትጸልይ ጌታ ይሰማሃል አይሰማህም? ይሰማኛል። አለቀ። መምሬ የተሰማን ኢግኖር አድርጋቸው፣ ተዋቸው። አይረቡህም፣ አይጠቅሟችሁም። መጽሐፍ ቅዱሳዊ አይደለም። እስኪ ከሱ ጋር ቀጥል። በግሪክ የተጻፈው መሳይ። ኦኬ፣ ከማንም ጋር ለመቀጠል ዝግጁ ነኝ። እሺ፣ ከታች ቪዲዮ እያበራ ነበር አንዱ ልጅ እና በግዕዝ ነው። ሰላም ነው። ድምጽ ይሰማል? ይሰማል። ከኤርሚ ጋር ቀጥሉ። ኦኬ፣ እሺ። ቅድም እየተወራ የነበረው ነገር ላይ መጽሐፍ ቅዱሱን ገንጥሎ የማንበብ አይነት ነገር ስለሆነ ከፍቼ ላሳያችሁ። ቆይ አንዴ። ምን ላይ ተገንጥሎ የተነበበው? አንዴ ልክፈት። የኃጢአት ስርየት በምን ይገኛል የሚለውን ኦኬ። ሐዋርያት ሥራ መጽሐፍ ምዕራፍ 22 አንዴ ከፍ አድርጉ። ችግር የለውም። እዚህ ያወጣለሁ። ምዕራፍ 2 ቁጥር የሐዋርያት ሥራ ምዕራፍ 2 ነው። ኦኬ 2:38 እና እኔ ጋርም ስላለ ምን እንደሚል ምን ከምን ጋር የተያያዘ እንደሆነ ላሳያችሁ። እናውቃለን ብራዘርዬ። ያው ከፍ አድርጎኝ እኔ ትልቁ ላይ አድርጎኝና ላሳያችሁ። ይሄ የኛውን አታምነውም? እኔ ትልቁ ላይ አደረኩትን። ችግር የለም። እኔ ለማሳየት እንዲመቸኝ ነው ማሳየት መጽሐፍ ቅዱስ ነው። ይሄው ማሳየት የፈለኩትን ፓርት ለማሳየት ነው። እሺ፣ ቪዲዮውን ዝጋው። ይሄ ቁርአን አይደለም፣ ቁርአን አይደለም። ፊት ለፊት ላይ የከፈትኩት መጽሐፍ ቅዱስ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው አይደል? ወርታች ወደ ላይ በለኝ፣ እኔ ያሳይልሃለሁ። ያ እንደምትፈልገው ይሆንሽ። እሺ፣ የኔ ከታያችሁ የኔን ተከታተሉሽ። ጴጥሮስም ምን አለ መጀመሪያ? ቪዲዮውን ዝጋው። በሰሙ ጊዜ ቪዲዮውን ዝጋው። ማስረጃ አለ። እሺ፣ ካልሆነ ታች አውርደው። ኤርሚ ሁለት ቦታ መጽሐፍ ቅዱስ አትከፍትም። ይኸው መጽሐፍ ቅዱስ የከፈትከው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው የተከፈተልህ፣ ያወጣውን ክፍል ማለት ነው። ሁለት ቦታ ላይ መጽሐፍ ቅዱስ መክፈት የለብህም። የጴንጤና የኦርቶዶክስ ብለህ የምትለው ካልሆነ በስተቀር ኦኬ። የግድ አስምረው የሰጡህ ከሆነ እንጂ የተከፈተው ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው። ቴንክ ዩ። ኦኬ፣ እሱ ሊያሳይ የፈለገው እኮ እስኪ ከፍ መጽሐፍ ቅዱስ አይደል? ይኸው 39 ከሆነ እኔ ከፍ አድርግለታለሁ። ለምን ሙሉን ለምን አይልም? ይሄ እግዚአብሔር ቃል አይደል? ያስኩትኝ ወይስ ዛሬ ከፍ አድርጉኝ ብሎ ወደሚለው ላይ መውጣት ፈልጎ ነው? ለካህን ተናገር የሚለው ላይ የለም። ኤርሚ በአንተ ልቀጥል አስገባኝ እያለ ነው። ኤርሚ ድል ትሰጠዋለህ። በአንተ ይቀጥል ይግባና ለምን እንደዛ እንዳለ መጠየቅ እፈልጋለሁ። ኦኬ፣ በአንተ ልቀጥል እያለ ነው። ጥያቄ እሱ ሁለተኛ መጽሐፍ ቅዱስ ተከፍቶ እንትን ከሚል በሱ ይግባ። ወንድማችን ያወጣው ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው። በቃ ወደ እርሱ አድምጥ። እንድታወራ ከፈለክ ከኔ ጋር አድምጠኝና የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው አይደል ያወጣው የነበረው ወንድማችን? ያ ነው። ግን እኔ ማሳየት የምፈልገውን ነገር ስላለ እኔን ከፍ አድርጉኝ ያልኩህ ክፋቱ ምንድን ነው? የጠየቅኩህን መልስልኝ። እኔ ክፋት አይታየኝም። ያሳየኸው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 እኔ ያወጣሁትን ክፍል ነው አይደል? እኔም አጠገቤ መጽሐፍ ቅዱስ ስላለ ልክፈትና ላሳይ ነው ያልኩት አይደል? የመጨረሻ ዕድል ነው የምሰጥህ። እታች ትወርዳለህ።
ኦኬ የጠየቅኩህ ልብ ብለህ ስማ። እሱ ላይ ማውራት ያወጣው ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው አይደል? እሱ ላይ እናውራ። ስለ ጥምቀት ጀምሯል። እሱ ላይ እናውራ። ሞዴሬተር ስጠኝ ኤርሚ፣ ሞዴሬተር ስጠኝ። ላስወጣው ምን አደረክ? አዎ በታች ውረድ። አትፍራ። በታች ውረድ። ስርዓት ከሌለ ያወጣው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ነው። መጽሐፍ ቅዱስን ያዝኩት፣ እሱ መጽሐፍ ቅዱስን የያዘው። ምንም ከፍ አድርጉኝ እኔ ላሳየው የምችለው ነገር አለ ብሎ የሚል ከሆነ ወር ላይ ከፍ አድርግልኝ ካለኝ ከፍ አድርግለታለሁ፣ ወርታይ ዝቅ አድርግልኝ ካለኝ ዝቅ አድርግለታለሁ። ምንድነው አተካራው ነው? ያው ስትያዙ ገለባ ናችሁ እንጂ ካልሆነ ምንም። ይሄ መጽሐፍ ቅዱስ አላምነውም ብለህ ካልከኝ አነሳልሃለሁ ማለት እኔ አንሳልና አንተን ትልቁ ላይ ላደርግ ነበር። ኦኬ ይሄኛው መጽሐፍ ቅዱስን አላምንም ካልከኝ ያንተን ከፍ እንዳደረገ ነበር። ጥያቄ ግን ያው የኦርቶዶክስ ጠባይ እንደዚህ ስለሆነ ማለት ነው። ገለባ ናችሁ ስትያዙ ማለት ነው። ቴንክ ዩ። ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። ኦኬ መጽሐፍ ቅዱስ የፈለጋችሁትን ቦታ ላይ ንገሩኝ፣ ከፍትላችኋለሁ። አይ የለም እኛ እንክፈት ብላችሁ ካላችሁም ደግሞ ተከፍቶልህ ታነበዋለህ ማለት ነው። ኦኬ ስለዚህ ምንም የተቆራረጠ የለም፣ ቁርጥራጭ የሚባል ነገር የለም። የኃጢአት ስርየት በውሃ ነው ብሎ የሚል ትምህርት ይህ መጽሐፍ ቅዱሳዊ የሆነ የሰው ስርዓት የሆነ ትምህርት ነው። አይገኝም። የኃጢአት ስርየት በውሃ አይገኝም። ጥያቄ ነበረኝ። ሚዩት አድርግ። እንደገባህ አይደለም ማውራት ያለብህ፣ እንደገባህ አይደለም እንትን ማለት ያለብህ። እሺ አውርቼ ስጨርስ እሰጥሃለሁ። የኃጢአት ስርየት በውሃ አይገኝም። በውሃ ማለት በጥምቀት አታገኝም የኃጢአት ስርየት። የኃጢአት ስርየትን ስሙን በመጥራት ነው ጳውሎስ የሚያለው፣ ስሙን እየጠራህ ነው ብሎ ያለው። ኦኬ በስሙ በእግዚአብሔር ልጅ ስም ላይ ባለ እምነት ነው የኃጢአት ይቅርታ የምታገኙት። እናንተ የምታነቡት እችን ቁጥር 38 ነው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችሁ ብሎ የሚል ማለት ነው። ኦኬ ከዚህ በላይ ያለውን ከፍ ብላችሁ አታነቡትም። ቁርጥራጭ ጥቅስ ነው መምህራኖቻችሁ የሚሰጧችሁ። ይሄንን እዚህ ጋር ንስሐ ግቡ ብሎ ያላቸው ሰዎች ምን ብሎ ካላቸው በኋላ ነው። እነሱስ ምን ሪአክት ካደረጉ ምን ምላሽ ከሰጡ በኋላ ነው ንስሐ ግቡ ብሎ ያላቸው። ምክንያቱም እዚህ ጋር ወንድሞች ሆይ ብለው የሚሉት ቃል አለ ማለት ነው። ወንድሞች ሆይ ምን እናድርግ አሏቸው። እነዚህ ተጠማቂዎቹ ሰዎች ወንድሞች ሆይ ብለው ሐዋርያቱን ማለት ነው ወንድሞች ብሎ ያሏቸው ሐዋርያቱን ነው ወንድሞች ብሎ ያሏቸው። ወንድሞች ተብሎ የተባሉበት አይሁዳውያን ስለሆኑ ማለት ነው። ስለዚህ ወንድሞች ሆይ ምን እናድርግ አሏቸው። ምን ካለ በኋላ ነው ጴጥሮስ እነዚህ ወንድሞች ሆይ ምን እናድርግ ብለው ለነ ጴጥሮስ የጠየቁት። ከዛስ እነ ጴጥሮስስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ብሎ አለ ይላል። እሺ የኃጢአት ስርየት በጥምቀት ነው ይላል እዚህ ጋር። ደም ሳይፈስ ስርየት የለም ብሎ የሚለውን የመጽሐፍ ቅዱስ ክፍል አሽቀንጥራችሁ ጥላችሁ በኋላ እንደ እስልምና ሶላት 18 ጊዜ ብትለቃለቅ አትነጻም። መንጻት መዳን በእግዚአብሔር ልጅ ስምና በቅዱስ ደሙ ነው። የኃጢአት ይቅርታ በስሙ እና በደሙ ነው። እንዴት ነው? አዎ ገብረ ስላሴ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የት ቤተ እምነት ነው? ኦርቶዶክስ ተዋህዶ። ኦኬ እሺ ቀጥል። እሺ ለካህናት ኃጢአታችሁን መናገር የለባችሁም ስትል ሰምቼ ነውና ልክ ነው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 21 ጀምሮ ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል ብሎ ስልጣን ሲሰጥ እናያለን። ይሄን እንዴት ታየዋለህ? የት አለ ስልጣን ሰጣቸው ብሎ የሚል እዚህ ጋር ያለ?
ኬታ መጣ ስልጣን ሰጣቸው ብሎ የሚለውን ቃል አንተ ለምን ጨመርክ? አመሰግናለሁ። ቅዱስ ቃሉ ይሄው ስልጣን ሰጣቸው ያልኩት ኦኬ እኮ ልንገርህ፣ ስልጣን ሰጣቸው ያልኩት እኔ ራሴ ነኝ። ግን ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል አላቸው። እንዴት ታየዋለህ? ይሄንን ለምን የእግዚአብሔር ቃል ላይ ጨመርክ አንተ? እንደኔ ስልጣን ብዬ ስለተረዳሁት ነው። አይደለም ካልክም አንተ ልታስረዳኝ ትችላለህ። ለምን ይቅርታ ጠይቅ ታዲያ? ስልጣን ከሆነ ለምን ይቅርታ ጠይቅ? እኔ በተረዳሁት ስለሄድኩ ነው። መጽሐፉ ላይ ጨመርክ፣ ሳነብ ጨምሬዋለሁ። የትኛውን ቃል የቱ ጋ ነው ስልጣን ሰጣቸው ብሎ የሚል ያለ? አዳምጠኝ። እኔ ሳነብ በራሴ የጨመርኩት ስለሆነ ስልጣን እኮ ማንጨምራ ያለህ ማንጨምራ አለ ብዬ ስለ ይቅርታ አልከኝ። ከዛ ደግሞ ይቅርታውን ደግሞ አፈረስክ ማለት ነው። አይ አላፈረስኩትም። ስልጣን ነው ብዬ ስላመንኩበት ነው ያልኩት። ለጽሁፉ ታማኝ እንሁን። አይገባኝ። መጽሐፉን ብቻ እንዴት ታየዋለሽ? አድምጠኝ። እኔ እንደማየውማ ይኸው እንደዚህ የአምላኬ ቃል ነው። እንዴት ታየዋለህ? አግድመህ ታየዋለህ? የጎሪጥ ታየዋለህ ብዬ እንድልህ ነው? መጽሐፉ ቃሉ ላይ ትኩረት አድርገህ መልስልኝ። የኔ ስህተት ተውና፣ አንተ ትልቅ ስህተት ነው የተሳሳትከው። ትልቅ ስህተት የተሳሳትከው የአምላክ ቃል የማይለውን ጨምረህ ትላለህ። እኔ ነኝ የጨመርኩት ብለህ ትላለህ። አንተ ማነው ጨማሪ ያደረገ? አንዱ እኮ ትልቁ ኦርቶዶክስ እየወደቀች ያለችው የእግዚአብሔር ቃል ላይ የማይለውን ነገር ትጨምራላችሁ፣ የሚለውን ነገር ትቀንሳላችሁ። አመሰግናለሁ። እባክህ ወደ ቃሉ ተመለስ እና ጥያቄ መልስ። እኔ ከቁርአን ላይ አይደለሁም ያለሁት ብራዘርዬ፣ ቁርአን ላይ አይደለም ያለሁት። ወደ ቃሉ ተመለስ ብለህ ብትለው ቁርአን እየቀራሁ አይደለም። ኦኬ፣ አንተ ጨምረሃል። የእግዚአብሔር ቃል ላይ ይቅርታ በል። በመጀመሪያ ተሳስቻለሁ በል። እዚህ ክፍል ላይ ስልጣን የሚል የለም። ስልጣን ብዬ ያሰብኩት እኔ የራሴን ሀሳብ ነው የጨመርኩት። ኃጢአታቸውን የእግዚአብሔር ቃል ላይ አድምጠኝ። ይቅርታ አልኩኝ አይደለ? ይቅርታ ቆይ። አሁን ለመሸወድ አትሩጥ። ይቅርታ በል አልከኝ፣ ይቅርታ ጠየቅኩኝ። እኔ ይቅርታ ከጠየቅ በኋላ እንደገና ደግሞ ምን ብለህ አልከኝ? ደግሞ የኔ ሀሳብ ነው ስልጣን ነው ብዬ ስላሰብኩ ስላመንኩበት ነው አልኩህ እኮ ወንድሜ። ትልቁ ችግራችሁ እኮ ውድቀታችሁ የእናንተን ሀሳብ መመለስ አልቻልክም ጓደኛዬ። አይ እኔ ጓደኛ አልቻልክ፣ ዝም እላለሁ። እኔ ጓደኛ አይደለሁም። ወንድም ልብ በል፣ እኔ ጓደኛ አይደለሁም። የታቀህና ጓደኛ ሳልሆን በኢትዮጵያዊ ወንድምነት ብለህ ካልክ ኦኬ፣ እንደዛ ይዝልሃለሁ። ኦኬ፣ መጽሐፍ ቅዱሱን ለጽሁፉ ታማኝ አይደለም በመጀመሪያ ማለት ነው። የማይለውን አልክ፣ ከዛ ይቅርታ ብለህ አልከኝና እንደገና ደግሞ ሲይዝህ አይ ስልጣን ሰጣቸው የሌለ እንዴ ይቅርታማ አልጠይቅም ብለህ እዚሁ ጋር ሁለት ቃል ሆነ ማለት ነው። በየትኛው ሁኔታውን? አረ ይቅርታ አልጠይቅም አላልኩም ኤርሚ። እሺ ይቅርታ ጠይቃለህ፣ አልሰማኸኝም ማለት ነው። እሺ ልጠይቅ ይቅርታ። እሺ ሚዩት አድርግልኝ፣ ልጠይቅ ይቅርታ። ችግር የለውም። እኔ ምንም አምነህበት ነው። እኔ ያሰብኩት ቆይ እኮ ልጠይቅ ነው። አሁን ይቅርታ ለመጠየቅ አስረድቼ እንዴት እንዳሰብኩት ላስረዳና ልጠይቅ። እኔ ያሰብኩ ይኸውልህ፣ እኔ ቃሉን አነበብኩና ስልጣን ነው ብዬ ስለተረዳሁት ስልጣን ሰጣቸው ብዬ ጨምሬያለሁ። እዚህ ጋር ግን አልተጻፈም። ለዛ ይቅርታ ብያለሁ። መድገም ካለብኝ 100 ሚሊዮን ጊዜ ደግሜ ይቅርታ ልጠይቅ እችላለሁ። አሁን ግን ቃሉን እዚህ ጋር እንደዚህ አይነት ስጦታ ሲሰጣቸው እናያለንና እንዴት ታየዋለህ? እሱ ችግር የለው። እሺ ኃጢአታቸውን ይቅር ያላችኋቸውን ሁሉ ይቀርላቸዋል፣ የያዛችሁባቸው ሁሉ ተይዞባቸዋል አላቸው። ኦኬ፣ ይሄ ኃጢአትን ይቅር ከማለት አኳያ ነው። ለምሳሌ ቅዱስ ጴጥሮስ ምን አለ? ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብለው የሚለውን ቃል ታስታውሳለህ? ማይክን ክፈትና እናንተ እዚህ ክፍል ላይ የለም። አሁን ከዚህ ክፍል ውጭ ስላመጣው ስልጣን አይደለም ብለህ ስለተቃወምከኝ አንተም ከዚህ ክፍል አስረዳኝ። ሌላ ክፍል ላይ ከሄድ ስልጣን ነው የሚለውን እኔም ላመጣው እችላለሁ። እየጠየቅኩ ነው። የመጣኸው ጴንጤ ቤት ነው፣ የምታወራው ከጴንጤ ጋር ነው። እናንተ እንኳን በተንሻፈፈ መረዳት ቃሉን በሙላት ነው የምንረዳው ትላላችሁ አይደል? ይሄ ክፍል ኃጢአትን ይቅር ስለማለት ነው። ጴጥሮስ ከነዚህ ከሐዋርያቱ አንዱ ጴጥሮስ፣ በጎቼን አደራ ጠብቅ የተባለው ጴጥሮስ ወንድሜን ስንት ጊዜ ይቅር ልበለው ቢበድለኝ ብሎ የጠየቀው ጥያቄ ትዝ ይልሃል ወይ ነው ያልኩህ። ከታምረ ማርያም አልጠቀስኩልም። የጠቀስኩት ያንም ከወንጌል ነው። ታውቀዋለህ? ያን ክፍል አውቀዋለሁ። እሺ ስንት ጊዜ ብሎ አለው ጌታ? በቀን ስንት ጊዜ ይቅር በለው አለው? ቢበድለኝ ነው ያለው። አዎ ቢበድለኝ ነው ያለው። ስንት ጊዜ አለው ጌታ? 7 ጊዜ ይቅር ልበለውን ሲለው 7 ጊዜ አልክን? ከዛ ምን አለው? 7 ጊዜ 7 ይቅር በለው ብሎታል። ኃጢአትን ይቅር አድምጠኝ። ኃጢአትን ይቅር ስለማለት ነው እዛ ጋር የሚናገረው።
በቃ ይሄም ማለት እሱ ማለት ነው አለቀ እንጂ እናንተ ይመሐረነ ወይ ሳለነ አድምጠኝ ልጨርሳ ያ ማለት ነው ይሄ ማለት እንጂ ይመሐረነ ወይ ሳለነ ወይ ቀበነ ምናምን ነገር ብሎ የሚሉት እነ መምሬ እንቶኔ እንደሚያወሩት አይደለም። ይሄ ክፍል አንተ ብለህ የምትል ከሆነ በለውና እኔ ፊት ከዛ እንቀጥላለን ማለት ነው። በለው ተርጉሞ አመሰግናለሁ። ያ ኃጢአትን ይቅር ሰላም ምኑን ልበለው በለዋ አንተ ተርጉሞ ይመሐረነ ወይ ሳለነ ብሎ የሚል ከሆነ የማይሰራ ኃጢአት እግዚአብሔር ይፍታ እያሉ ጉማጅ መስቀል ኪስ ውስጥ አንጠልጥሎ እነ ጴጥሮስ እየዞሩ ማነው ክርስትና ስምሽ ማነው ወለተ ስላሴ ነው አጸደ ማርያም ነው እያሉ የክርስትና ስም እየጠቀሱ እነ ጴጥሮስ መስቀል በቫርኒሽ የተቀባ እንጨት ነገር ይዘው በብረት ነገር የተሰራ አሁን እናንተ የማይሰራ ኃጢአት እግዚአብሔር ይፍታ እያለ ግንባርና አፍ እንደዚህ እንደሚያስነካ እንደዛ እያስነኩ ሰውን ኃጢአትን ይቅር ስለማለት አይደለም የሚያወራው ወንድምን ወይ ደግሞ ሰዎችን በደላቸውን ይቅር ስለማለት እንጂ አጭርና ግልጽ። ከየት አመጣኸው? ወንድምን በደላቸውን ይቅር ስለማለት ይሄው መጽሐፍ ቅድም ጴጥሮስን አለ እኮ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? የቱ ጋ ነው ያለው? እስቲ አንተ አምጣ አሳየኝ። ክፈት ነው። ኦኬ አታውቀውም? አውቀዋለሁ፣ ቃሉን አውቀዋለሁ፣ ግን ሙሉውን አንብብልኝ። አንተ እንደዛ ብለህ የጨመርከውን ማለት ነው። እኔ ምንም አልጨመርኩም። አይልም ወይ ቅድም ይላል ብለኸኛል። የወንድሞቹን ኃጢአት ነው አልክ። ከዚህ ጋር ስላገናኘኸው አንተ አያይዘህ አብራራለህ። የጠየኩህ መልስልኝ። ቅድም ቅዱስ ቃሉ ውስጥ ነው ያለው ያልኩ የስልህ አዎ ብለኸኛል አይደል? ቃሉ እኮ ተጽፏል አለ፣ ግን ከዚህ ቃል ጋር እንዴት እንዳያያዝከው አስረዳኝ። ወንድሞች ኃጢአትና እዚህ ጋር እፍ ብሎ መንፈስ ቅዱስን ተቀበሉ ብሎ ስልጣን ሰጣቸው። ስለ ስልጣን አይደለም ማለት መንፈስ ቅዱስን ተቀበሉ ብሎ እፍ ብሎ ሲሰጣቸው እናያለን። ትእዛዝ ሲሰጣቸው ትእዛዝም አይደለም ካልከኝ ልትወው እችላለሁ። እሱንም ለምን ትተዋለህ? ትእዛዝ ነው ወይም ስልጣን ነው? እልካቸዋለሁ ብሎ ነው የሰጣቸው። አንዴ ይህም ስልጣን ያልከው አንተ ነህ። ቅድም ይቅርታ ጠይቀሃል። ይቅርታ ካልክ በኋላ 18 ጊዜ ደግሞ መንጠብ የለብህም። ወንድምህም ቢበድልህ ሄደህ አንተና እሱ ብቻችሁን ሆናችሁ ውቀሰው። ማቴዎስ 18 ማለት ነው። ውቀሰው። ቢሰማ ወንድምህን ገንዘብ አደረግከው። ባይሰማ ግን በሁለት ወይንም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይንም ሁለት ከአንተ ጋር ውሰድ። ሰዎችም ማለት ነው። እነርሱንም ባይሰማ ለቤተክርስቲያን ነገራት። ደግሞም ቤተክርስቲያንም ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ እየተፈታ ይሆናል ይላል። ከዛስ ደግሞ እላችኋለሁ ከእናንተ ሁለት በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል። ሁለትም ወይንም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና ካለ በኋላ ቅድም ያልኩ ቃል ማለት ነው። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ እየተናገረ ያለው ነገር ገብቶታል። ሐዋርያው ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? ይሄ ነበር ጥያቄው የሐዋርያው። የጌታው ንግግር ገብቶታል። የጌታችን ንግግር ገብቶታል። ጴጥሮስ ምን እያወራ እንዳለ ማለት ነው። ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስም እንዲህ አለው እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ኦኬ ምን ነበረ የጠየቀው? ወንድሜ ቢበድለኝ ስንት ጊዜ ልተውለት ማለት ስንት ጊዜ ይቅር ልበለው? ኦኬ ለምሳሌ ይሄንኑ ክፍል በተመሳሳይ ወንጌላት ሉቃስ 17:1 ላይ እንደዚህ ይላል፣ ለደቀ መዛሙርቱ እንዲህ አለ፣ መሰናክል ሳይመጣ ግድ አይቀርም፣ ነገር ግን መሰናክሉ ለሚያመጣ ለዛ ሰው ይውለት። ከነዚህ ከታናናሾቹ አንዱ መሰናክል ከሚያሰናክል ይልቅ የወፍጮ አለት በአንገቱ ታስሮ ወደ ባህር ጠል ይጠቅመው ነበር ካለ በኋላ ለራሳችሁ ተጠንቀቁ፣ ወንድም ቢበድል ገስጸው፣ ቢጸጸት ይቅር በለው። ይህንን ነው የሚያወራው፣ ስለ ይቅርታ ማድረግ ነው። የሰዎችን በደልና ኃጢአት በድለው ከሆነ ይቅር በለው እንጂ እናንተ ቄሶች እንደሚያደርጉት እንዳልኩ ጉማጅ መስቀል ይዘው ኪሳቸው እየያዙ እነ ማቴዎስና እነ ማርቆስ ይፍታህ ይርግ ያንጸው ይቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ ምሳሴ ያበሳ ዘወሀቦሙ ስልጣነ ለሐዋርያት እያለ የሸመደደውን ደብተራ የደረሰውን ድርሰት እያወሩ በየቦታው ይመሐረነ ወይሳለነ ሲሉ አልነበረም። ከየት ነው ያመጣችሁት? የለም መጽሐፍ ቅዱስ ላይ። የእናንተ ክህነታችሁም መጽሐፍ ቅዱሳዊ ስለ አይደለም ማለት ነው። የኦርቶዶክስ ክህነት
የኦርቶዶክስ ጵጵስና፣ የኦርቶዶክስ ድቁና፣ የኦርቶዶክስ መርጌትነት በሙሉ መጽሐፍ ቅዱሳዊ ስላይደለ መጽሐፍ ቅዱሳዊ ምንጭ የለውም። አለ ብሎ የሚል ሰው ካለ ይምጣ፣ በሰፊው እናወራ። እኔ እኮ አሁን አልመለስክልኝም። አንተ እያነበብክልኝ ያለ ሌላ ትእዛዝ፣ ሌላ ቦታ ላይ የተጻፈ ሌላ ወንጌል ነው። እኔ እየጠየቅኩ ያለ የዮሐንስ ወንጌል ላይ ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ለተወሰኑ ክፍል ኃጢአት ስለመያዝና ስለመልቀቅ የሚናገረውን ክፍል ነው እየጠየቅኩ ያለ እንጂ እየጠየቅኩ ያለ እሱን እንጂ ራስህን ስለበደለህና ይቅርታ ስለማድረግ ያለውን ሌላ ክፍል እንድታነብልኝ አልፈልግም። እኔ እየጠየቅኩ ያለ ዮሐንስ ላይ ያለውን ኃጢአት ስለመያዝና ስለመተው። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል ይላል አይደል? ኦኬ አዎ ይላል። ያ አሁን አንተ ለክህነት ነው ብሎ የሚል ስልጣን ሰጣቸው ብለህ ቅድም እንደተናገርከው አንደኛ የለም ቃሉ ቅድም ይቅርታ ጠይቃል። አንተ ግን ከእናንተ ክህነት ጋር አገናኝተህ እስኪ ተርጉመው ነው ይፊት እንስማህ። 530 ሰው እየሰማ ነው። በጣም ጥሩ። ዮሐንስ 17 ላይ ለአብ ያለውን ለወልድ ወልድ ያለውን ለደቀ መዛሙርቱ እንደሰጠ እኮ ይታያል። ማንበብ ይቻላል። ያም ስልጣን አይደለም ካልከኝ ምንድነው? ዮሐንስ እኔ 20 ላይ ነው ያለሁት። 17 ላይ ልሂድልህ? 17 ላይ ሂድ። አሁን እኔ እዚህ ቃል ላይ አልተጻፈም ስላልከኝ ነው እንጂ እንዳንተ ሌላ ማንበቡ ቀላል ነው። የፈለከ የመጽሐፍ ቅዱስ ክፍል ላይ ሂድና ተናገር ትችላለህ። እሺ ዮሐንስ 17 ቁጥር ስንት ላውጣለህ? እሺ ዮሐንስ 17 እሺ ዮሐንስ 17 ከቁጥር 20 ላይ ሂድ። ከዛ ጀምሬ ላንብብልህ። ሁሉም አንድ ይሆኑ ዘንድ ከቃላቸው ምንድን ነበር? እዚህ ጋር ቁጥር 20 አውጥቻለሁ። ምን ነበር የመጣው? ላንብብልህ። እኔ ላንብብ። እኔ አይደለ ጥቅሱን ያመጣሁት። ኦኬ ላንብብልህ፣ ታገሰኝ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ። ስለ መልእክት ቅድም ስላወራ ስለ መልእክት ነው ያመጣሁት። በእኔ እንዳለህ እኔም በአንተ እነርሱም በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድኳቸው ዓለም ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁ። እነዚህም አንተ እንደላከኝ አወቁ፣ እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸዋለሁ አስታወቅኳቸውም ይላል። ስለዚህ እዚህ ጋር ላመጣው ያሰብኩት ሀሳብ ምንድን ነው? የሰጠኸኝን ክብር ሰጠኋቸው ይላል። ያ ክብር ስልጣን አይደለም ካልከኝ አሁንም ሌላ ነገር ሊሆን ነው። ዮሐንስ 20 ጋራ ይገናኛል ማለት ነው። ያ ክብር ስልጣን ነው ብሎ የሚል አለ እዚህ ክፍል ላይ። ችግር የለው። የክርስቶስን ክብር አግኝተዋል አይደለ? እነዛ ሐዋርያት። እሱ ላይ እንመለሳለሁ። ችግር የለው። የተጠየቀው መልስ ያ ክብር ስልጣን መሆኑን የታለ እዚህ ክፍል ላይ ያነበብከው ክፍል ላይ? አይደለም ካልከኝ እኮ ነው ያልኩህ። ስልጣን አይደለም ካልከኝ የታለ ካልከኝ አትበለኝ። እኔ አንተ ነህ ያነበብከው። የታለ በመጀመሪያ ካልከኝ አላልኩም ብያለሁ ከማለት በፊት የታለ የእግዚአብሔር ቃል ላይ አንተ ትጨምራለህ። አሁንም ሁለተኛ ይቅርታ ልጠይቅ ተዘጋጅ ማለት ነው። የታለ ከቁጥር 20 እስከ ቁጥር 26 ድረስ አነበብ ነው። ራስህ ነው። ይሄ ስልጣን ነው። የእሱን ክብር መውሰድ ስልጣን ነው ወንድሜ። የታለ ስልጣን መሆኑ እዚህ ክፍል ላይ የታለ? ክብሬን ሰጠኋቸው ይላል እኮ። ያ ክብር ስልጣን ነው ብሎ የሚለው እዚህ ክፍል ላይ የታለ ነው ያልኩህ። ከቁጥር 20 እስከ ቁጥር 26 በተነበበው ክፍል ላይ ይሄ ክብር ስልጣን ነው። አሁንም እነግርሃለሁ። ይሄ ቃሉ የሚለው የታለ ቅዱስ ቃሉ የክርስቶስ ያለውን ክብር እኮ አታድክመኝ ብራዘር፣ አታድክመኝ ማለት እሺ ልስጥህ። ችግር የለውም። መጨመር አልዋሸውም። ካልዋሸ የታለ ክብሩ? ያ ክብር ስልጣን። ድጋሚ አታነበውም። አንብባ እንዴ። እኔ እኮ ላሳይሃ አላነበውም እኮ ድጋሚ። የቱ ጋ ነው? የታለ? ቁጥር ስንት ላይ? ከ20 እስከ 26 አንብበሃል፣ አይተናል። 560 ሰው ክብር ብሎ የሚለውን ስልጣን ብሎ የሚለውን አንተ ከየት ነው ያመጣው? ለቃሉ ለቴክስቱ። አንድ ደቂቃ ብቻ ስጠኝ ላሳይህ። ቁጥር ስንት? አንድ ደቂቃ ትሰጠኛለህ? ይኸው እሰጥሃለሁ። ቁጥር ስንት ላይ?
1 ደቂቃ ስጠኝ። ያው ጎሄድ ክብሩ ስልጣን መሆኑን አሳየኝ። እሺ ክብሩ ስልጣን መሆኑ እዚሁ ክፍል ላይ ማለት ነው። እዚሁ 17 ላይ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ። የጠየቅኩህን መልስልኝ። ዝም ብለህ አታውራ። የጠየቅኩህን መልስልኝ። ስንተኛው ቁጥር ላይ ነው ያልኩህ? እየተለማመጠን ኤርሚ ከአንተ ጋር ብዙ ጊዜ ተወያይቻለሁና ሁለተኛውን የሕይወት መንገድ ማወቅም መስማትም አትፈልግም። ስልጣን የሚል አሳየኝ ያልከኝ ስልጣን የሚል ላሳይህ ነው። አንተ ደግሞ 1 ደቂቃ አትሰማም። እኔ ነው የሚተርኩ። ስንተኛው ቁጥር ላይ ነው? በታች ላወርደህ ነው። ካልሰማክ ተዝረከረክ። በቃ ለምን መሰለህ? ውሸትህን አፈረስኩት እኮ ውሸትህን አፈረስኩት በአደባባይ። እኔ ራሱ እኮ በታንተኩ ማለት ነው። ኦርቶዶክስ እንደዚህ ገለባ መሆናችሁ ይታያል። ስንተኛው ቁጥር ላይ ነው ያለው ነው ብያልኩት ያለሁት። እሱን ላለመመለስ አንደኛው ላይ ስልጣን እንደሆነ አንደኛው ላይ እኮ አሳየው። ዮሐንስ ምዕራፍ አሁን ገና መለሰ ከብዙ ጫጫታ በኋላ እኔ ከቁጥር 20 እስከ 1 እታች እንዳላወርድ ወንድሜ፣ እታች እንዳላወርድ አረፋ ደፍቀህ እታች እንዳትወርድ። እኔ ጠየቅኩት ቅድም አድምጥ። እታች መውረድ ምንድን ነው እኮ? ከቀደም አደርብ እድል ልስጥህ። አደርብ እዚህ መጣችሁ ነው የምትንተፋተፉት። መጽሐፍ ቅዱስ በግላችሁ አታጠኑም። የጠየኩ ከቁጥር 20 እስከ ቁጥር 26 ቅድም አስነበብከን። ስልጣን ብሎ የሚለው ክብር ብሎ የሚለውን ስልጣን ብለህ በራስ ተረጎምክ። ለቃሉ ለቴክስቱ ታማኞች አይደላችሁም፣ ሌቦች ናችሁ። ትጨምራላችሁ፣ ትቀንሳላችሁ። አንተና አንተን መሰሎቻችሁ ማለት ነው። በእግዚአብሔር ቃል ላይ የፈለጋችሁትን ሀሳብ ትጨምራላችሁ፣ ከእግዚአብሔርም ቃል ላይ ደግሞ የፈለጋችሁትን ትቀንሳላችሁ። ለቴክስቱ ታማኙን ያልኩ። ከዛስ አሁን ያነበብከውን ክፍል የሰጠኸኝን ክብር ስልጣን እንደሰጠኸኝ ብሎ የሚለውን የቱ ጋ ነው? ቁጥር ስንት ላይ ነው የምታነበው ብዬ ለህዝቡ ለማሳየት ነበር። አንተ ግን ፒሪሪ ያልክ። ተረጋጋና አውራ ብራዘር። እኔ ቁጥሩን የጠየኩህ እኮ አታውራ አላልኩም። አሁን እሰጥሃለሁ 5 ደቂቃ 10 ደቂቃም ከፈለክ አውራ። ቁጥር 1 ላይ ነው አይደል ያልከው? ተረጋጋ ብራዘር። የምታወራው ከኤርሚያስ ጋር ነው። ቴንክ ዩ። ቁጥር ነው የጠየኩህ፣ አታውራ አላልኩም። ማይክን ከፍተህ አውራ። ይኸው ክብር የሰጣቸው ክብር ስልጣን ነው ብለህ የተረጎምከውን አምጣ። ማውራት ትችላለህ። አሁን ደቂቃ ካልሰጠኸኝ እኮ ሚዩት እያደረግህ ላወራ አልቻልኩም። ነገርኩህ። ይኸው ሂድ ጎይድ አላስቆምም። ክብር ብሎ የሚለውን ስልጣን ብሎ የሚለውን ወንድሜ ተናገር። ደቂቃ ስጠኝ። ኦፕን ነው ተናገር አልኩህ። ይኸው እየደረብክብኝ ምኑን አወስወራህ ብለህ ነው። 1 ደቂቃ ሰጥቻለሁ። ከ17 ነው ከ18 አቆማለሁ። ኦፕን ነው ብየው ነበረ። 1 ደቂቃ ይበቃሃል። እሺ። ኢየሱስም ይህን ተናግሮ ዓይኖቹን ወደ ሰማይ አነሳ፣ እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። ስልጣን ማን ሰጥቶታል? ቆይ 1 ደቂቃ ያላለቀም ባክህ። በስመ አብ 626 ሰው እያለ አንተ 1 ደቂቃ እንኳን ሰጠኸኝ። ልታስወራኝ ካልቻልክ ምንድን ነው ልወያየው የምችለው? ስልጣን እዚህ ጋር የሰጠውን ስልጣን አብ ለወልድ የሰጠውን ስልጣን እዚህ ጋር ደግሞ ምን እያለ ሲሰጣቸው እናያለን። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ብሎ ሲተረጉምልን እንሰማለን። መጀመሪያ ያነበብኩት ላይ የዮሐንስ ወንጌል 17:20 ላይ ጨርሻለሁ። ይሄንን ስልጣን ሰጠኸኝ ያለውን እዚህ ጋር ለሐዋርያቱ ክብር ሰጠኋቸው። የሰጠኸኝን እዛም የሰጠኸኝን ይላል፣ እዚህም የሰጠኸኝን ይላል። ይሄ ልክ አይደለም ካልከኝ ልስማህን የሚዩት አድርጌ መደራረብ ስለማልፈልግ። ኦኬ ቴንክ ዩ። 1 ደቂቃ ጨርሰሃል። ልብ በሉ እዛ ቁጥር 20 እስከ 26 ባነበበው ላይ የሰጣቸው ክብር እሱ ስልጣን ነው ብሎ አለ። ቃሉ አይልም፣ ቴክስቱ አይልም። አሁን ደግሞ ቁጥር 1 ላይ መጣና የሚለውን ይዩት። አሁንም ስልጣን ሰጣቸው አለ። የሚለውን ግን ይዩት። እዩ እንዴት በቃሉ ላይ እንደሚዋሹ። ይኸው ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጣቸው አይደለም ብሎ የሚለው እሱ እንደዛ ነው የሚያነበው። እንደሰጠኸው ነው። ለማን የሰጠው ስልጣኑን? ለልጁ። ማን ነው ሰጪው? አባት የተባለው ማን ነው? እግዚአብሔር አብ። ለማን የሰጠው? ለልጁ ለኢየሱስ ክርስቶስ።
ስልጣን በሰማይና በምድር ተሰጠኝ ብሎ እንዳለ ማለት ነው። በማቴዎስ 28:18 ጀምሮ ባለው ላይ ማለት ነው። እና ስልጣን በስጋ ሁሉ ላይ ስልጣን እንደሰጠኸው ካለ በኋላ ለእነሱስ ምን እንደሰጣቸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል እንጂ እንደ መምህር የተሰማ ይማረነ ወይ ሳለነ ወይ ቀበነ እያሉ ህዝብ ላይ እንዲቀልዱ ስልጣን ሰጣቸው። ጉማጅ መስቀል እያያዙ ውሃ ሰው ላይ እንዲረጩ አልሰጣቸውም። አንተ ዳርያስ ስልክ እኛ ጋር ነው ልታታልል የምትፈልገው? ቴክስትን እንኳን በስርዓት አታነብም። ስልጣን የሰጠው አባት ስልጣን የሰጠው ለማን ነው? ለልጁ ነው። እዚህ ክፍል ላይ የሚናገረው ሐዋርያቱ ስልጣን አላቸው የላቸውም? እሱ ሌላ ነው። የምን አይነት ስልጣን? የሐዋርያዊ ስልጣን፣ የልጅነት ስልጣን። ለልጁ ነው ሰጠ ያልኩኝ። ምን ቀደም ቁጥር 20 እና 26 ድረስ ያነበብከው ከዮሐንስ ወንጌል መጽሐፍ ምን እያወራችሁ እንዳለ እንኳን አታውቅም። ከዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 20 ላይ ተንተርሰ ኃጢአታቸውን ይቅር ያላችኋቸው ይቅር ይላቸዋል፣ የያዛችሁባቸው ይያዝባቸዋል ብሎ የሚለውን ኃይለ ቃል ለማጠናከር የዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 20 እስከ 26 ላንብበው አውጣልኛል። አነበብከው። እዛ ክፍል ላይ ክብር ብሎ የሚለውን ስልጣን ብለህ ተረጎምክ። ቴክስቱ አይልም። አምጣ ብዬ ስልህ የለህም፣ በየቦታው ተዋሻለህ። ከዛስ ቁጥር 1 ላይ ከፍ በልኝ አልክ። ከፍ አልኩኝ። አባት ወይ ብሎ ያለው አባትና ልጅ ናቸው እዚህ ጋር እየተነጋገሩ ያሉት። ለሰጠኸውም ብሎ የሚለው ምንድን ነው? ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ነው ብሎ የሚለው ልጅን አክብረው ነው ያለው እንጂ ስልጣን ይሰጣቸው ዘንድ የቅስና ስልጣን ይሰጣቸው ዘንድ ይላል። ውሃ መርጨት፣ መስቀል ማሳለም ብሎ የሚለውን በእናንተ ቤት ያለ የሰው ስርዓት የሆነ ትምህርትን እሱን እንዲያደርጉ ስልጣን ሰጣቸው ይላል አይልም። this is orthodox አይልም። ለቴክስቱ ታማኙን በልህ ገብታችሁ አታውሩ። አሁንም ሁለተኛ እኔ በልህ አላወራም። አንተ እኮ 1 ደቂቃ ሰጠኸኝ። ራሱ 1 ደቂቃ ልታስወራኝ እኮ ያልቻልክ ሰው ነኝ። ሰጥቼህ በቃ ይበላ ነው የሰጠሁት። እኔ ከፈልክ 10 ደቂቃ ሰጥሃለሁ። 10 ደቂቃ አትስጠኝ። 10 ደቂቃ መጀመሪያ እኮ እኔ እናንተ ያልተግባባ ነው። አንተ ሰጣቸው አልክ፣ ዋሽ። አድርገው ስልጣን ሰጣቸው ብሎ አነበበው ብለህ ሚዩት አድርግ ብራዘር፣ ሚዩት አድርግ። ተደማምጠን እናውራ። ካወራ እውቀት የለህም፣ ባዶ ስለሆንክ በቃ ዝም ብለህ ገለባነትህ እንደዚህ ካሳየው ይበቃል ማለት ነው። ጴንጤ ፊት የመቆም አቅም እንኳን ራሱ የላችሁም። 3 ቦታ እኮ ነው የነጠብከው። የዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 20 ዋሸህ የማይለውን አልክ። የት አለ ቃሉ ብሎ የሚለው ብዬ ስልህ ይቅርታ ጠይቅ። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ከቁጥር 20 እስከ 26 አነበብክ። ቃሉ የማይለውን አልክ። እሱን ለማጽደቅ ብለህ ቁጥር 1 ላይ ከፍ በልኝ አልክ። አንድም ላይ ከፍ ሲል የለም። ስለዚህ ኦርቶዶክስነት ማለት ሰው በሶስት ቦታ ላይ ዋሻ እንዴ? አንድ መጽሐፍት እሱን ካቆመ 2 ቦታ ላይ ዋሻው፣ መግቢያው ላይ ዋሻ፣ መደምደሚያው ላይ ዋሻ። 2 ላይ ማለት ነው። ታማኝ ሁኑ፣ ለቴክስቱ ታማኝ ሁኑ። ጴንጤም ሁኑ፣ ኦርቶዶክስ፣ አይሁዳዊ፣ ካቶሊክም ሁኑ፣ ማንም ታማኝ ሁኑ። ታማኝ እንሁን። ለቴክስቱ ለተጻፈው ጽሑፍ ታማኝ ሁን። የራስን ሐሳብ እኮ ነው ቅድም አምጥተህ የጨመርከው። በሶስቱም ባነበብከው ክፍል ላይ የራስን ሐሳብ አስገብተህ ስራው አስገብተህ አርቲው ቡርቲ የሆነ ወሬ ጴንጤ ፊት አታወራም ማለት ነው። አታወራም። ኦኬ፣ ሐሳባችሁን አጨምሩ። እኛም ሐሳባችንን አንጨምርም። ለቴክስቱ ታማኝ ያልሆነ ሰው ለትርጉሙ እንዴት ታማኝ ሊሆን ይችላል? ወንድሞች እናቶች፣ በመጀመሪያ ለጽሁፉ ታማኝ ልሁን። እኔም ጴንጤ ወገኔም ለጽሁፉ ታማኝ መሆን አለብን። ከዛስ ለጽሁፉ ኦርቶዶክስም ታማኝ መሆን አለበት። ለጽሁፉ ታማኝ ያልሆንክ ለትርጉሙ ታማኝ አትሆንም። እናንተ ትመጡና ጽሁፉ የማይለውን የራስን ሐሳብ ቅድም መግቢያው ላይ እንዳልከው ትጨምራለህ። ከዛ ተንብላ የሰው ስርዓት የሆነ ትምህርት ታወራለህ። እንኳን የምትፈቱት የምታስሩት አይደለም። ክህነታችሁ ራሱ መጽሐፍ ቅዱሳዊ አይደለም። ይሄ እኔ ለማናደድ ብዬ አይደለም ይሄን የምናገረው። የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም። ክህነታቸው ራሱ ማለት ነው። እስቲ ግቡና ያውሩ። ድቁናቸው መጽሐፍ ቅዱሳዊ አይደለም። መርጌትነት ምናምን ነገር ብሎ የትኛው ሐዋርያ ነበር ስቡ ወውዱስ ብሎ ሲል ጽናጽን ሲጸነጽን የሚያድረው? የጎንደሬ የታች ቤት የላይ ቤት የደብረ አባይ የተክሌ አቋቋም እያለ መቋሚያ ሲወዘውዝ የት ማቴዎስ ማርቆስ ነው አላችሁኝ? እንጨት ይዞ እንደዚህ እያደረገ ጽናጽን እንደዚህ እየጣሉ ያርጉት የነበረው የቱ ጋር? የለም። መስቀል ይዘው እናንተ አሁን እንደምታረጉት አስር ያለው ፈትቻለሁ ምናምን ነገር ብላችሁ እንደምትሉት እንደዛ ያርጉ ነበር ወይ? የለም። እነሱ ወንጌል ነበር ይሰብኩ የነበሩት። የለም። የትኛው ክህነታቸው ነው? እነ ጴጥሮስ ውዳሴ ማርያምና መልከ ማርያም ተብረው ነው እንዴ?
ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ እምነ ሰልበት ሙዝ ማርያም ድንግል ለዋሲተ አብይ ትእዛዝ እያሉ ነበር ክህነት ይቀበሉ የነበሩት። የለም አለ ብሎ ሲል የሚል ሰው ካለ ይምጣ። እንኳን የማሰር የመፍታት ስልጣን ልትቀበሉ ቀርቶ አይደለም ክህነታችሁ ራሱ ከሐዋርያቱ ያልተቀዳ ነው። ቤቴን ከፍቼ አንድ ሰው ይመጣ የለም ሐዋርያው ቅብብሎሽ አለ ምናምን ነገር ብሎ ያለው እነ ጴጥሮስ ነበሩ። አሁን እንደነ መምሬ እንትና ውዳሴ ማርያምና መልካ ማርያም መልካ ኢየሱስ ተምረው ድርሳነ ሚካኤል ሶሪ መልካ ሚካኤልና መልካ መድኃኔዓለምን ተምረው ግጥም ተገጥሞ በግዕዝ ግጥም ተገጥሞ ዜማ ተደርሶለት እንደዛ ነበር ብሎ የሚሉት የቱ ጋር ነበረ? ቅዱስ ዮሐንስ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ ብሎ ያለው የቱ ጋር ነበር? እንደ ማቱሳላ 969 ዓመት እድሜ ቢሰጣችሁ አንድ ኦርቶዶክሳዊ እፊታችን ቀርቦ ይህንን በማስረጃነት ሊያሳየን የሚችል የለም ብዬ ስል እንደ ፈለገ አትናቴዎስ በባዶ ለመፎከር አይደለም። የለም እነሱ ያደረጉ የነበሩት ወንጌል ነበር ይሰብኩ የነበሩት የጌታን ማዳን፣ በጎነቱን፣ ቸርነቱን፣ አምላክነቱን፣ ትህትናውን፣ ምሕረቱን ነበር ለሰው ልጆች ይሰብኩ የነበሩት። የባህረነ ወይ ሳህለነ ወይ ቀበነ ያለ ጠላውን ጠጥቶ ጠግቦ እንደሚለው ቄስ ይሉ አልነበረም። እነሱ ለቴክስቱ ታማኝ ነው እያልኩ ያለሁትኝ። እኔም የማህረ ነብዬ ልጨርሰው። ኤርሚ ጥያቄ አለኝ የሚል ሰው አለ እዚህ ጋር። ኤርሚ መቻል እሺ፣ ከየት ቤተ እምነት ነው ዶክተር? ከኦርቶዶክስ። ድምፅ ሩቅ ነው። ከኦርቶዶክስ ላይ። እሺ። እና ጥያቄ የጴንጤ ኢየሱስ እና የኦርቶዶክስ ኢየሱስ ይለያያል? ይለያያል። ምክንያቱም እነሱ ሁለት ባህሪ ብለው ነው የሚያምኑት። ሁለት ባህሪ ደግሞ የነ ንስጥሮስ እና የነ ሊዮን የነ ሉተር ምንፍቅና ነው። እሺ፣ የንስጥሮስ ሁለት ባህሪ ነበር ብሎ የሚለው የነበረው እነሱ ያው ሁለት ባህሪ ብለው ነው የሚያምኑትና የጴንጤ ኢየሱስ መረጃ አምጣ። ንስጥሮስ ሁለት ባህሪ ብሎ ያምን እንደነበረ መረጃ አምጣ። ከዛ ወደ ጴንጤውና ወደ ኦርቶዶክስ ትመጣለህ። ሊዮንም ሁለት ባህሪ ነው የሚለው አፍጥ ነው። እኔ የጠየቅኩ ንስጥሮስ ሁለት ባህሪ ብሎ ያምን ነበረ ብሎ የሚለውን አምጣው። እኔ እኮ አንተን እየጠየቅኩ ነው። እኔ ባውቀው ነው የምጠይቃለሁ። በቃ የለም አለ። ስለዚህ እነ ማህረነ ወይ ሳህለነ እንጠይቃቸዋ። እኔ ምን እንጠይቀኝ? አታውቀውም። ሳታውቀው ነው የምታወራው። ንስጥሮስ ብለህ ንስጥሮስ በምን እንደተወገዘ እንኳን ራሱ አታውቀውም። ካወቅከው ንገረኝ። ሊዮን በሁለት ባህሪ ነው የታወቀው። እኔ ስለ ሊዮን አልጠየቅኩም። እሱ ንጉሱ ነበረ። ንስጥሮስ በምን ነበር የተወገዘው? ሁለት ባህሪ ብሎ ስላለ የተወገዘው። ስለ ሊዮን አታወራኝም እንዴ? ስለ ሊዮንና ስለ ሉተር። ኦኬ፣ ሊዮን ስለ ሊዮን ሜሲ ነው፣ ስለ ሜሲ ነው። ኦኬ፣ ሌላ ሰው ካለ ይምጣ። ወንድሞች፣ የረባ ጥያቄ የሚጠይቅ ሰው ካለ ኧረ መልስልኝ ፓስተር። ሌላ ሰው አስገባ። ስለዚህ ይለያያል ማለት ነው የጴንጤውና የኦርቶዶክስ። እሺ፣ እሺ፣ በአግባቡ ታወራለህ። እድል ልስጥ እንደገና። ከቻላችሁ አታስወጡ። ቴንኪው። አናስወጣ። ለምን አስወጣለን? አንተ በስርዓት ካወራ እጄ ላይ ያለው መጽሐፍ ቅዱስና እጄ ላይ ያለው መጽሐፍ ቅዱስ አንድ መሆኑን ካመንክ ቅድም ጠቀስከው የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ እኔ እጅ ላይ ያለው መጽሐፍ ቅዱስ ነው ወይ ብዬ ስጠይቅህ አንተ አዎም አይደለም አላልክም። እና እዛ ክፍል እንሂድ ወይስ ሌላ የምታወራው ነገር አለ? እንክፈተውና ማየት እንችላለን። ራሱ እሱኑ ክፍል አይደል? ያ እኔ በከፍተው ምን ችግር አለ? ለምሳሌ ግን
ኦኬ። ከዚህ በኋላ ከወጣህ አትገባም። ያው ታች ሆነህ ታፕታፕ ታደርጋለህ ማለት ነው። በቃሽ አንተ እንደምትፈልገው ነው፣ ችግር የለም። እኔ እንደምፈልገው አይደለም። እኔ ተው በቃ ተው። እኔ መጽሐፍ ቅዱስ አትክፈት እያልከኝ ስለሆነ ተው። የተከፈተ መጽሐፍ ቅዱስ ነው አይደል? ተው በቃ ወደ እርሱ እንሂድ። በቃ ይቅር። አሁን እሱም ደግሞ እንደገና መልሰህ እንዳታስወጣኝ እሺ። ምንድነው የሚለው ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁም ምን ይል ዘንድ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እኛ እንደ ኦርቶዶክስ ምን እናምናለን ከተባለ መጽሐፍ ቅዱስ የሚለውን እንቀበላለን። ምንድነው የምንቀበለው ከተባለ ለኃጢአት ስርየት በኢየሱስ ክርስቶስ አምኖ መጠመቅ እንጂ በኢየሱስ ክርስቶስ ስም ነው የኃጢአት ስርየት የሚገኘው ብለን አንገነጥልም። ጴንጤው ግን ምን ያደርጋል? ወይም እናንተ ፕሮቴስታንት ምን ታደርጋላችሁ? አይ በስሙ ነው የኃጢአት ስርየት ብሉና ከዛ ለጥምቀት ሲባል ጥምቀት ስርዓት ነው ብላችሁ ታስቀምጣላችሁ። ይሄ ደግሞ ከወንጌል የራቀ ሐሳብ ነው። ቁጥር 38 ላይ እዚሁ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ስም ያ የኃጢአት ስርየት የሚሰጠው ስሙን እያመንን ስሙን እየጠራን ስንጠመቅ የኃጢአት ስርየትን እናገኛለን ብለን እናምናለን። የተነጠለ ነው ከተባለ በጭራሽ ስሙ ከምን ጋር ከጥምቀት ጋር ነው እንጂ የሚለው እንደናንተ ነጥለን አናምንም። ስለዚህ አንድ መጀመሪያ ላይ ቅድም የተቀጠፈ ነገር ስላለ ይሄንን እንድታስተካክሉ በጌታ ፍቅር ጠይቃችኋለሁ። መጽሐፍ ቅዱስንም ደግሞ ብትቀበሉት ሞር የተሻለ አሪፍ ነው የሚለውን ለማስያዝ ነው። ቀጥል። አሁን የተለየ ነገር ከኔ ካለክ ታነሳለህ ማለት ነው። እሺ ለኃጢአት ስርየት ተጠመቁ ብሎ ይላል። ስለዚህ የኃጢአቱ ስርየት በምን ላይ ነው የተንተራሰው ነው ብለህ የምትለኝ? በጥምቀቱ ላይ ነው አይደል? አላልኩ አንተ ያልኩ እሱን። እሺ በምንድን ነው ብለህ የምትለው? አንድ ሰው በኢየሱስ ክርስቶስ ስም ሲጠመቅ የኃጢአትን ስርየት ያገኛል። አንድ ላይ እኔ አልነጥልም፣ አንተ ነው የምትነጥለው። ስም ብለህ የኃጢአትን ስርየት በኢየሱስ ስም አምኖ ሲጠመቅ ያገኛል አይደል? የኢየሱስ ክርስቶስን ስም አምኖ ሲጠመቅ እንደዛ ነው መጽሐፉ የሚለው። ያገኛል፣ አምኖ ሲጠመቅ ያገኛል፣ አምኖ ሲጠመቅ ያገኛል። እሺ ለኃጢአት ስርየት አንተ አምነህ ተጠምቀህ የኃጢአትን ይቅርታ አግኝተሃል? ስለ እኔ አይደለም፣ ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ ላይ እናወራ። ያው መጽሐፍ ቅዱስን ከፍተህ እየጠየቅኩ አራት ሳቅ አትሳቅ። መጽሐፍ ቅዱስ ላይ አውራ። ፐርሰናል ነው ሁሌ የምትጠይቁት። ፐርሰናል ኦርቶዶክስ ማለት ይሄ ነው ብለህ ያላችሁ ጻፉ። ቆይ ምን ይታርጋው ራዘርዬ። ኦርቶዶክስ ማለት አድምጠኝ። አክሊለ በወንድሜ በዲያቆን ሰለሞን አንዴ ተጠይቆ እኔ ፖለቲካውን ላውራበት፣ እኔ ቴዎሎጂው ነው ማውራት ፈልገው፣ እኔም ፐርሰናል አጠይቀኛለ። ስለዚህ ይሄ ሁሉ አሁን የነገረን ነገር እሱ ህይወት ላይ አንተ አድመጠኝ። እኩል አታውራ። እኔ ሳውራ እኩል አታውራ ብራዘር። ኦኬ አወራህ አይደል? አሁን ይሄ የነገረን በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ የእሱን ህይወት ያላዳነ የእሱን ህይወት ያልለወጠ አርቲ ቡርቲ የሆነ ነገር ነው ያወራን ማለት ነው ወንድማችን። ለምንድን ነው አርቲ ቡርቲ ብዬ የምለው? የእሱን ህይወት ያላዳነ የእሱን ህይወት ያልታደገ የውሃ ጥምቀትና የኃጢአት ስርየት ኦኬ አንተ አግኝተሃል ወይ? በዚህ ባስተማርከ ነገር አየህ፣ ይናገሩታል ግን አያደርጉትም ብሎ የሚለው አይነት ለነዛ ግብዞች ለሆኑ ፈሪሳውያን ጌታ የተናገረው ማለት ነው። የሙሴን ህግ ስለመጠበቅ እነሱ ይናገራሉ ግን አያደርጉትም። አሁን እነኝስ ውሃ ማለት የውሃ ጥምቀቱ ውሃው ሲገባ ውሃው ልቅልቅ ሲል ምናምን ነገር ብሎ ይላል። አንተ በዛ መሰረተ የኃጢአት ይቅርታ አግኝታለሁ ብትለው የለም። ስለዚህ ተዘጋ ማለት ነው ፋይላ። አንተ ራሱ ህይወት ላይ አፕላይ የማታደርገውን ጥምቀት የማያድንህን ጥምቀት እዚህ ቁጭ ብለህ ልትከራከር ራሱ አትችልም ማለት ነው። ልቀቅ፣ ተራ ለሌሎች ልቀቅ። ማነሽ ተረኛ ሪሴፕሽኒስት ተረኛ አስገቡ። ያልዳንክበትን የኃጢአት ይቅርታ እንደሰጠህ እርግጠኛ ያልሆንክበትን ጥምቀት እዚህ ቁጭ ብለህ ታወራለህ ማለት ነው። ስፒሮስ እንዳታስገባው እዛ ይሆን እዛ ይሆን ዝም ብሎ
በሰማበት ጣዱኝ ነው። ስፒሮስ ማለት ዝም ብሎ በሰማበት ጣዱኝ ነው። ኦኬ ሌላ አለ? በሰማበት ብዙ ሰው አለ። ኤርሚ ግን ማን እንደማስገባው አላውቅም። ጠያቂ ከሆኑ ጃኒ ወይም ገብቶ ሊቀመጡ እንዳይሆን። አሁን የምትገቡ ሰዎች ከታች ያላካችሁ ልትጠይቁ ከሆነ ግቡ። አይ እነኚህ ቆይ እያየኋቸው ነው። ኦኬ እነዚህ ማቃቸው ናቸው። ታች ረዱን በሙሉ ወንድምዬ በቃ አትላክ። ማን ድፋባቸው አትላክ። አሁን በቃ አንተን ያላዳንህን ጥምቀት፣ አንተን የኃጢአት ስርየት ያልሰጠህን ጥምቀት የኃጢአት ስርየት ይሰጣል ብለህ መተህ ልታወራ ነው እንዴ? የለም እኮ አንተ እንዴት ነው ሰባ? እኔ እኮ ኢየሱስ ጌታ ነው ብዬ ስል ኢየሱስ ያድናል ብለን እኮ ስንሰብከኛ አድኖን እኮ ነው። አድኖን እኮ ነው። የምሕረቱ መገለጫዎች ስለሆን እኮ ነው። ያዳነንን የአብ ልጅ ነው ያድናል ብለን የምንሰብከው። ምክንያቱም ማዳኑን ስላየን እንናገራለን። ግልጽ አይደለም እንዴ? እነዚህ ግን በክርስቶስ ኢየሱስ እኛ አምነን ድነናል። በክርስቶስ ኢየሱስ በማመናችን ንስሐና የኃጢአት ይቅርታን አግኝተናል። ስለዚህ ኑ በጌታ እመኑና ዳኑ ብለን ስንል አድኖን ነው። እኛን ያላዳንን በእኛ ህይወት ላይ አፕላይ ያልሆነ የጌታን ማዳን ለሰው አንናገርም። አንተ የኃጢአት ይቅርታ ያላገኘበትን ጥምቀት ይኸውልህ፣ ውሃው ማለት በጆክ ሲሆን ትንሽ ያለቃልቃል፣ በባልዲ ግን ሲሆን ምናምን ነገር ብለህ እንትን አትልም ማለት ነው። አንተ የኃጢአት ስርየት አግኝተሃል፣ ተጠምቀህ አላገኘህም። ለምን? የኦርቶዶክስ ጥምቀት ውሃ የበላው ጥምቀት ነው። ራሱ የኦርቶዶክስ የውሃ ጥምቀት ውሃ የበላው የውሃ ጥምቀት ነው። ለምን? ማናቸውም ቆመው አምኜን የተጠመቅኩት ብሎ ሊል የሚችል የለም። አምኜ ተጠመቀው እቺን ቃል የሚደፍራት ካለ ወይ ከሌላ ቤተ እምነት የመጣ አዳልት የሆነ ሰው ካልሆነ በስተቀር ኦርቶዶክስ ማለት ሳያምን የተጠመቀ ማህበረሰብ ማለት ነው። ኦኬ ማህበረሰብ ነው። አራት ነጥብ። ለምን እንደዚህ ትላለህ ህዝብ ብለህ ካልከኝ ህዝቡን ነው የምናገረው። ለምን? እያንዳንዱ ሳያምን የተጠመቀው አምኖ የተጠመቀው ኦርቶዶክሳዊ ካለ ከ100% 2 እና 3 ከሌላ ቤተ እምነት እንደ 5 ብዬ ልበለው 95% ሳያምን የተጠመቀው። ለምን ሳያምን? በህፃንነት ነው የተጠመቀው። ህፃን ያምናል አያምንም? የ40 ቀን ህፃን ልጅ ማንን እንኳን በአብ በወልድ በመንፈስ ቅዱስ የተጠመቀበትን ጌታ ስሙን ሊያውቀውና ሊያምነው ቀርቶ አይደለም የእናቱ ስም ቦጋለች ወይ አየለች መሆኑን እንኳን ራሱ አያውቅም። ተው እንጂ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ በተለየ አካሉ እንደተወለደ ከሰማያት ሰማያት የሰው ልጆችን ሊያድን እንደመጣ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ የብሉይ ኪዳን ነቢያት የተናገሩትን የእግዚአብሔርን ቃል የአዲስ ኪዳን ሐዋርያት የሰበኩትን ሰምቶ አላመነም። ለምን? እድሜው አይፈቅድለትምና። በቤተሰቦቻችን እምነትን የተጠመቅን ብሎ ይላል። የቱ ጋ ነው ጌታ ኢየሱስ ወይስ ሐዋርያው በቤተሰቦቻችሁ እምነት ተጠመቁ ወይ በቤተሰቦቻቸው እምነት አጥምቁ ብሎ ያለው? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍት? አዲስ ኪዳን ከ27 ሲፈለግ ታው እንጂ እኔ እንዲህ ልበላችሁ ወገኖች፣ ብዙዎች ግን ከዚህ ቃል ጋር ትውላላችሁ። ትውላላችሁ ወይ? ታድራላችሁ ወይ? ታውቁታላችሁ ወይ? ዝም ብሎ በውጭ እንደ መጽሐፍ ቅዱስ ነው እኮ አውቀዋለሁ ብሎ ማለት ኖ ኖ ኖ ኖ ኖ። ከውጭ ማውቅ አይደለም። ታነባዋለህ ሆይ? ቁጭ ብለህ ምን እንደሚል ትረዳዋለህ ሆይ? ምን እንዳለ እግዚአብሔር በባሪያዎቹ በነቢያት በሐዋርያት ምን እንዳለ ምን እያለ እንዳለ፣ ወይስ ማታ ጉባኤ ላይ ስትሄድ በነጭ ወረቀት እንደዚህ በጭቀህ እንደዚህ ማለት ነው። ኦርቶዶክሳውያን ሲመጡ እኛ ጋር መጽሐፍ ቅዱስ እንኳን ይዘው አይመጡም። ምን ነው ይዘው የሚመጡት? ላሳይቀው። ሰባኪው ሲሰብክ እዚህ ጋር ኤፌሶን 1 ቁጥር 2 ላይ ማቴዎስ
16 ቁጥር 8 ላይ ሉቃስ 9:5 ላይ ማርቆስ 16 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 6 ላይ በቃችን ይዞ ዋሌት ውስጥ ያደርጋታል። ኦርቶዶክሳዊ ወንድም ማለት ነው። ወይኔ ወገኔ። ይሄንን እዛ እንትና የሚባለው ሰውዬ ነው ያጻፈ። ቸርች ስቴድ ቤተክርስቲያን ስቴድ የማታ ጉባኤ ላይ ከዛ ዋሌት ክስ ውስጥ እችን ጥፍጥፍ አረካትና ለመናፍቃን መዶሻ ነች ተብለህ ተሰጠህ። አንተ ራሱ ገልጠህ ራሱ አላነበብከውም ቤት ገብተህ። ከዛ እችን ዋሌት ኪሳ መናፍቃኑ ሲጠይቋችሁ ይሄን ጥቅስ ያዙና ለነሱ በቃ ራስ መዶሻ ነው መምቻ ነው ምናም ነገር ብሎ ይልሃል። ከዛ እኛ ጋር ተመጣና አንቡብሊ ብለህ ምትር ደግሞ አታነቡትም። ይመጡና አንቡብሊ ይላሉ። እሺ ኤፌሶን 1:2 አውጣው ይልሃል። አንተ አታውጣውም እንዴ? አውጣው ይልሃል። እሺ እናወጣለን። ስናነብ ማርያም ታማልዳለች ብሎ ከሆነ የሰጠው አይልም። ከዛ ደግሞ ማቴዎስ 16 ይላል። አሁን ምን ሄዳለን እዛ ክፍል ላይም ደግሞ የለም። ከዛ ከኛ ጋር ግብ እንግዲህ ጥቅሱ አይወልድ የተሰጣችሁ ጥቅስና እዚህ ስትመጡ የምታነቡት አንድ አይደለም። ይህን ክፍል ኤፌሶን 1:2 ስልህ መጽሐፍ ጥሩ ነው፣ ኦኬ መያዛችሁ ጥሩ ነው። እቤት ከገባችሁ በኋላ ግን ማድረግ ያለባችሁ ኤፌሶን ምዕራፍ 1ን ሙሉን ነው ማንበብ ያለብን። ሙሉን አውዱን ኮንቴክስቱን ጠብቀህ ታነባለህ። ማቴዎስ 16:8 ብሎ የለ አንተ ሙሉን ነው የምታነበው እቤት ገብተህ ማለት ነው። ይሄ ደግሞ ልማድ የለም በኦርቶዶክስ መጽሐፍ ቅዱስ የማንበብ ልማድ ጌታ ኢየሱስ ምስክር የለም። ብፁዕነታቸው ብፁዕ አቡነ ማርቆስ እንደተናገሩት ድቅድቅ ጨለማ ውስጥ ያለ ህዝብ እኮ ነው። ወደ ሲኦል እየተጋዘ እኮ ያለ ህዝብ ነው። እራሳቸው ናቸው ያሉት። ድቅድቅ ጨለማ ውስጥ ያለች ቤተክርስቲያን ናት ያሉት ብፁዕነታቸው ናቸው። እኚህ ሰው ደግሞ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። ሊቃውንት ጉባኤውን ሰብስበው አደጋ ላይ ነን ብለው ያሉ ሰዎች ማለት ነው። ከዛ ሉቃስ 9:5 ብሎ ይልላል። ኖ ቁጥሩን መጽሐፍ ምዕራፉ መጽሐፍ ክፍሎቹ መጽሐፍ ጥሩ ነው፣ ግን ገብታችሁ አንብቡት ሙሉን ማለት ነው። ሙሉን ስታነቡት ኮንቴክስቱ ምንድነው እያወራ ያለው እዛ ክፍል ላይ እና ያ ሰባኪው የተናገረው በእርግጥ ከዚህ ከተሰጠው ጥቅስ ጋር ይስማማል ወይ? አሁን እኛ ጋር ቢሆን ልብ በሉ፣ እኛ ጋር ጴንጤው ጋር ቢሆን መጽሐፍ ቅዱስ ይዘን ወደ ቤተ ክርስቲያን መሄድ ልማዳችን ነው። የጴንጤው ቆንጅዬ ልማድ ነው። ተሸክመው ይዘሩታል ያለ በደንብ ነው ተሸከምን የምንዞረው። እናንተ ይህን ተሸክማችሁ ትዞሩ የለ የደብተራ ጽሑፍ ተሸክመው ይዞሩታል እንጂ መቼ ያነቡታል? የለ ናና ሞክረን አየ የጴንጤው ትልቁ ይበል የሚያሰኘው ፓስተሮቻችን ቤተክርስቲያን ውስጥ ያሉ ህዝቡ ወደ ጉባኤ ሲመጣ መጽሐፍ ቅዱስ ይዛችሁን ይላሉ። መጽሐፍ ቅዱስ ነው ይዛችሁን ይላሉ። እንደውም አሁን አንዳንድ ሰነፍ ክርስቲያኖች ሞባይል ብቻ ነው ይዘው የሚሄዱት። ሞባይል ላይ ያነባሉ ብሎ እረፉ እህቶቼና ወንድሞቼ። እሺ ጉባኤ ውስጥ ቁጭ ብላችሁ በሞባይል የምታነቡ ኖቲፊኬሽን ስንት ነገር ይገባላል ከቲክቶክ ምናምን ነገር ብሬኪንግ ኒውስ። አንተ ስንቱን ነው ሰብስክራይብ ያደረግከው? አልጀዚራ ሰብስክራይብ ያደርጋል፣ ቢቢሲ ሰብስክራይብ ያደርጋል፣ ኖቲፊኬሽን ይገባላል። ቸርች ላይ ቁጭ ብለህ የእግዚአብሔርን ቃል ስትማር በዲቫይስ አታንብቡ የእግዚአብሔር ወንዶችና ሴቶች ልጆች። እዚህ ግን ምንም የሚመጣልን ኖቲፊኬሽን የለም። ቀጥታ ነው የምትገናኘው በቃ። እና እኛ ጋር መድረክ ላይ ጴንጤዎቹ ጋር መድረክ ላይ ፓስተሩም አገልጋዩ መጽሐፍ ቅዱስን ይዘን ስንወጣ እኔም የመድረክ ሰባኪ ስለሆንኩ ይዘን ስንወጣ ህዝቡም መጽሐፍ ቅዱስ ይይዛል። አያቸው፣ ልብ በሉ። ኦርቶዶክስ ምሕረተ አብ ይዞ ከወጣ ወደ ምሕረቱ ላይ ህዝቡ ባዶውን ነው የመጣው፣ ባዶውን ነው የሚመጣው። ሴቶቹ ከሆነ እንደው ከረባ ቆሎ ዳቦ ምናምን ነገር እንደዚህ የሚቀማመስ ነገር ነው። ኦኬ። የማታ ጉባኤ ከሆነ ደግሞ በቃ እንደዛው የሚይዙትን ነገር ይዛሉ እንጂ መጽሐፍ ቅዱስ ይዞ የሚመጣ ከተገኘ 2 እና 3 ለምን በለኝ። ይሄንን ወደ ኦርቶዶክስ ቤተክርስቲያን ስትሄድ ይዘህ ከሄድክ ይሄ ሰው መናፍቅ ነው፣ ጀርባውን አጥኑት። አያችሁ፣ በኦርቶዶክስ ቤተክርስቲያን የሌለ ባህል ልማድ። እቺ ቤተክርስቲያን ግን ወዴት እየሄደች ነው? ህዝቡ ሁሉ እኮ መጽሐፍ ቅዱስ እየያዘ ነው የሚመጣው። ይሄ እኮ በአባቶቻችንና በእናቶቻችን እንደዚህ አይነት ነገር እኛ አላየንም ነበር። ግን ወዴት እየሄድን ነው ብሎ ሲል ያኛው ምላሽ ደግሞ ያው 8ኛው ሺህ ደርሷል።
በስምንተኛው ሺህ ዘመን እንደዚህ ነው የሚሆነው ብሏል ይላል። ማን ያለው? ፍካሬ ኢየሱስ። ፍካሬ ኢየሱስን ማን የጻፈው? አንድ ደብተራ ነው የጻፈው። ኢየሱስ ብሏል አለ። ኢየሱስ በስምንተኛው ሺህ ህዝቤ መጽሐፍ ቅዱስ እየያዘ ይዞራል፣ እኔ ግን እንድትይዙት አልፈልግም ነበር ብሎ ፈክሯል እንዴ? አላለም። ስለዚህ እኛ ጋር ብትመጡ እኔ አሁን የመድረክ ሰባኪ ስለሆንኩ ማለት ነው ቸርች ውስጥ ያለው ህዝባችን መጽሐፍ ቅዱስን ይዤ መድረክ ላይ ወጥቼ ገና ልሰብክ ስል የማነበውን የመጽሐፍ ቅዱስ ክፍል አነባለሁ። ከዛ እንጸልያለን። ከዛ በዛ ባነበብኩት የመጽሐፍ ቅዱስ ክፍል ላይ ተንተርሼ ቅዱስ ቃሉን እነሱም አብረው ያነባሉ፣ እኔም አብሬ ያነባለሁኝ። ከዛስ ይከታተላሉ ማለት ነው፣ ቃሉን ይዘው ማለት ነው። አየው፣ ምንም አሁን እዚህ ማምታታት አይቻልም። ጴንጤያ እኔ ብቻ አይደለም መጽሐፍ ቅዱስን ይዤ የሚመጣው፣ የቸርቹ ሰው በሙሉ መጽሐፍ ቅዱስ ይዞ ይመጣል። ይከታተላሉ ማለት ነው። ኦርቶዶክስ ጋር ግን ምህረት አበዛ ቆሞ ከተማን በሚቀሰቅስ ማይክራፎን ይጮሃል እንጂ ህዝቡ ያ ክፍል ይበል አይበል፣ ይሄ እዚህ ጋር የተጠቀሰው ጥቅስ ክፍሉ ይበል አይበል አያውቁ፣ አይከታተሉትም። ለምን? ባዶ እጁን ነው ዝም ብሎ ሲንጦለጦል ሄደው ማለት ነው ትውልዱ። ለምን? ቄሶቹ አይዋሹም ብሎ በሚል ቂላቂልነት ማለት ነው። በደንብ ነው የሚዋሹት። አሁን እንኳን ገብቶ የነበረው ሰውዬ ስንት ውሸት ዋሸ? 3 አስተውላችሁታል? ዮሐንስ 20 ቁጥር 20 አስነበበኝ። የማይለውን ቃል ጨመረ፣ ይቅርታ ጠየቀ። ኦኬ ዮሐንስ 17 ከ20 ጀምሮ እስከ 26 አነበበ። አሁንም የማይለውን ቃል አለ። ይሄን ለማረም ብሎ ዮሐንስ አርሳውት ሜል ይታያል 17 አንድን ተናገረ። እዚህ ጋር ኃጢአታቸውን ይቅር ብትሏቸው ይቅርላቸዋል ብሎ የሚለው እሱን ስልጣን ነው ብሎ አለ አይልም ቃሉ። እዚህ ጋር ስልጣን ሰጥቷቸዋል አለ። እዚህ ክፍል ላይ አጣ የለም። ከዛ ስልጣንን እንደሰጠኝ ብሎ የሚለውን አብ ለልጁ ለኢየሱስ ክርስቶስ ስልጣን የሰጠውን ተናገረ። ለሐዋርያቱ ስልጣን የሰጠው የለም። ስለዚህ በሶስቱ ጥቅሶች ላይ 3 ውሸት ዋሸ ማለት ነው። የማይለውን አለ፣ የሚለውን ቀነሰ። ለምን? እዚህ የሚያወራ ሰውዬ በጌታ የጸጋ ውሎና ዳሬ ኦኬ እንትን ቲክቶክ ላይ ገብቼ ስሞነጭር አይደለም ነው አንብብ። አንተ ትውልድ አንብብ፣ የአምላክህን ቃል በማንበብ እወቅ፣ ለቃሉ ታማኝ ሁን። የቱ ጋር ምን እንደሚል እወቅ። ቃሉ በቃልነት ደረጃ ተጽፏል አልተጻፈም፣ ለቃሉ ለቴክስቱ ታማኝ እንሁን። ከዛስ ለቴክስቱ ታማኝ የሆነ ሰው ለትርጓሜውም ታማኝ ይሆናል። ለጽሁፉ ታማኝ ያልሆነ ሰው እንዴት ለትርጓሜ ታማኝ ይሆናል? እና ይሄን ነው የምለው። ቴንክ ዩ ሞክሼ፣ መቀጠል ትችላለህ። ሰላም ብያለሁ ሁላችሁንም። ሰላም ለእናንተ ይሁን። ሲፋን፣ አዶኒ፣ ልዩ፣ ሳራ ሁላችሁንም። እድሜ ከረጅም ጊዜ በኋላ ነው ያገኘሁ። የጌታ ጸጋና ሰላም ይብዛልህ። ኤኒዌይ አሁን ተቀምጠውን ምክንያት አላቸውና የሚያደርጉበት እሱን ነገር ነበር እያሰብኩ የነበረው። አሁን ከአፍሪካ አንተ ጋር እያወራ ዮሐንስ ወንጌል ምዕራፍ 17ን ሲጠቅሱ የተሰጣቸው አሉ። ብዙ ጊዜ ይሄ በተንኮል የሚመላለሱ ሰዎች እንትን ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ላይ የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም አለና ምንድነው ሲባል ስውር ሂድን ሞቲቭ ካላቸው ይሄ ሰክሬት ቶት ካላቸው ይሄ ሰክሬት ቶት ደግሞ ምንድነው ህዝቡን ሁሉ ጊዜ በስራቸው ሚዲየተር መሆን የሚፈልጉ ታሪኩ ኦኬ ማዕከለኛ መሆን የሚፈልጉ ለኛ ማዕከለኛ አንድ ነው ያለ ጌታችን ኢየሱስ ክርስቶስ ነው።
በእግዚአብሔርና በሰው መካከል ላይ ያለን መካከለኛ እሱ ነው ያለን። እነኚህ ግን ሁል ጊዜ ሰው ስራቸው እንዲሆን የነሱን መስቀል፣ የነሱን ነገር፣ የነሱን ቡራኬ፣ የነሱን እንዲያደርግና እነሱ ስር እንዲቀመጥ ወንጌሉን ያጣመሙታል። ስለዚህ ለሐዋርያት ተሰጠ ሲሉ ኖርማሊ እኮ ቃሉን እኮ ቢነበብ እዛ ቁጥር 20 ጀምሮ ምንድን ነው እሱ የሚያሳየው ሲባል ለሐዋርያት ብቻ ነው ወይ የጸለየው ጌታ ኢየሱስ ክርስቶስ እዛ ቦታ ላይ ጸለየው ሲል ቁጥር 20 እንዲህ ይላል፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ሁሉ እንጂ ስለነዚህ ብቻ አንለምንም። አሁን ይሄ እነሱ የሚናገሩት ነገር ጌታ ክብሬን ሰጠኋቸዋለሁ ለማ ለሁሉ ለዚህ ሁሉ ተሰሎንቄ መጽሐፍም ላይ ስንመለከት የእርሱን ክብር ለማግኘት ወደሱ ጠራን ይላል። እንደገና የክብር ተስፋ ያለው ክርስቶስ በእናንተ ዘንድ ነው ይላል። እኛ ወንድማማቾች ነን። እንደ አገልጋይ ስንሆን አንድ ወንድም አገልጋይ ነው፣ ሬስፖንስብል ነው፣ ያገለግላል። ከዛ ውጪ ግን በእግዚአብሔር ፊት ንስሐ ለመቅረብ ጌታን ለመጠየቅ ሰንበዴ አይደለም የሚያስፈልገን ጌታ ነው። 20 ላይም እኮ ያለው እሱ ነው። 2ም 3ም በሆናችሁ በመካከላችሁ እገኛለሁ አለ ጌታ። ወደ ጸጋው ዙፋን ነው ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ ይላል። አሁን እኔ ወደ ጸጋው ዙፋን መቅረብ እችላለሁ። ሲፋን ተነስታ ወደ ጸጋው ዙፋን መቅረብ ትችላለች። ለምን? ልጅ ነች፣ የሕያው የእግዚአብሔር ልጅ ነች። እነዚህ ሰዎች ግን ሰውን ከወንጌሉ ነጥለውት ውጭ አድርገውት ሁል ጊዜ እነሱ ሚዲየተር ናቸው። በእነሱ በኩል ነገር ሁሉ የሚሆነው ይሄን ለማድረግ ነው። ወንጌል እያጣመሙ የማይለውን ሊያናግሩት የሚታገሉት እና ቅድምም በጣም ገርማኝ ነበር። ተደጋግሞ ገብቶ ከእርምዬ ካንተ ጋር ሲያወራ በቃ አይፈልገውም። ለምንድነው የማይፈልገው ሲባል የጌታ ልጆች እኮ አንደኛ ሰማያዊ ጥበብ በውስጣቸዋል። ሰማያዊ ጥበብ ደግሞ እሺ ባይ ነው፣ ታራቂ ነው፣ ገር ነው፣ በጎነት ያለበት ጥርጥር የሌለበት የጌታ መንፈስ የተቀበሉ እውነት ዳግም የተወለዱ ሰዎች ወንጌል ሲሰሙ ወዲያውኑም ልባቸው ምልስ ይላል። ለምን? የተቀበሉት መንፈስ እንደዚህ ነው። እና ጌታ ኢየሱስ ይባርከው ወንድሜ። ቀጥሉ ኤርሚዬ።